ይህች የምታዩት የክሪስታል ግሪክ እናት ነች። ከጥቂት ደቂቃዎች በኋላ የልጇን አስክሬን ጋራዥ ውስጥ ተኝቶ ታገኘዋለች። ይህ ደግሞ ባለቤቱን የገደላት ዳንኤል ግሩክ ይባላል። የገዛ ሚስቱን አስክሬን ጋራጅ ውስጥ ደብቆ ምንም እንዳልተፈጠረ ከደቂቃዎች በኋላ ወደ ስራው ተመልሷል። ላለፉት 4 ወራት እጅግ በጣም የተወሳሰበና የተቀነባበረ የነፍስ ማጥፋት ሴራ ሲያቅድ ነበረ። ይህ ቪዲዮ የተቀረጸው ክሪስታል ከመሞቷ ከ4 ወራት በፊት ነበረ። ክሪስታል እያንዳንዱን እንቅስቃሴዋን የሚከታተላት ድብቅ ሰው ነበረ። ማን እንደሆነ አታውቅም። ፖሊሶቹም በጣም ግራ ያጋባው ነገር ክሪስታል ሁል ጊዜ የት እንዳለች ይህ የሚያሳድዳት ሰው ያቅ ነበረ። ስለዚህም የገመተው መኪናዋ ውስጥ ጂፒኤስ ትራከር ገጥሞባት ይሆን ብሎ አስቦ ነበረ። መኪናዋን ከላይ እስከታች በደንብ ቢፈትሽም ምንም አጠራጣሪ ነገር አላገኘም። ከመሄዱ በፊትም ለክሪስታል አንዳንድ የደህንነት ምክሮችን ነገራት። ጉዳዩንም መርምረው እንደሚደርሱበት አረጋገጠላት። ፖሊሶች ምርመራውን እንደጀመሩ ብዙ ሳይቆይ ሌላ ጥሪ ደረሰላቸው። በዚህ ጊዜ የደወለው የክሪስታል ባል ዳንኤል ነበረ። ወደ ቤት ሌባ እንደገባ ሪፖርት አደረገ። አንድ ፖሊስ ሁኔታውን ለማጣራት ወደ ስፍራው ተላከ። ዳንኤል እንዳለው ከሆነ የጠፋው ብቸኛው ነገር የቤቱ ትርፍ ቁልፍ ነበረ። ያ ቁልፍ ከተሰረቀ ደግሞ ሌባው ስራውን አልጨረሰም ማለት ነው። ፖሊሱም ማንነቱን እስኪያጣሩ ድረስ ዳንኤል የቤቱን ቁልፍ በአስቸኳይ እንዲቀይር መከረው። ይህ የተቀነባበረ ሴራ እንደሆነ ማንም አልጠረጠረም ነበረ። ሁል ጊዜ ከማታውቃቸው ብዙ ስልኮች ሜሴጅ ይላክላት ነበረ። አንዳቸውም ስም አልነበራቸውም። አንድ ቀን ጠዋት ግን ልጆቿን ለትምህርት ቤት እያዘጋጀች እያለ የሆነ ሜሴጅ ይገባላታል። ሜሴጁ የተላከውም ድሮ ከምታውቀው ሰው ነበር፣ ጆን አንቶኒዮ። የድሮ የልጅነት ፍቅረኛዋ ነበረ። ከተለያዩ 20 ዓመት ሞልቷቸዋል። መልእክቱ በጣም አጭርና ብልግና የተሞላበት ነበረ። መጀመሪያ ላይ ብዙም ቦታ አልሰጠችውም። ቴክስቱንም ችላ ብሎ አለፈችው። ነገር ግን በንጋታው ነገሮች መስመር ሳቱ። በድንገት የክሪስታል ፍርሃት ወደ እውነት ተቀየረ። ላለፉት ሳምንታት ሲያስፈራራት የነበረው ሰው አንቶኒዮ እንደሆነ እርግጠኛ ሆናለች። ፍርሃቷ በጣም ከመጨመሩ የተነሳ ቤቱን በካሜራ ከበበችው። መኪና ውስጥም ካሜራ ገጠመች። ያልበቃ ብሎ ሽጉጥ ገዝታ መያዝ ጀመረች። አሳዳጇ የሚልክላት እያንዳንዱን መልእክት ስልኳ ላይ ተመዘግብ ነበረ ለፖሊሶች ለማሳየት። ከአንድ ወር ገደማ በኋላ በጣም ያስደነገጣት ሜሴጅ ከአንቶኒዮ ተላከላት። ሜሴጅ ውስጥ ፎቶ ነበረ። ፎቶ ላይ ያለው ደግሞ የገዛ ባሏ ነበረ። ፎቶ የተነሳው ባሏ ከስራ ሲወጣ ነበረ። ስለዚህ ክሪስታልን ብቻ ሳይሆን ባሏንም የተከታተላት ነበር። ወደ ፖሊሶች ልታመለክት ሄደች። የግልም መርማሪ ቀጠረች። የቀጠረችው የግል መርማሪ በጣም ታዋቂና ጎበዝ የነበረ ነው። ስሙ ማርቲኔዝ ይባላል። ማርቲኔዝ የጠለፋ ወንጀሎችን ጨምሮ ብዙ ከባባድ ወንጀሎችን የፈታ መርማሪ ነበረ። ማርቲኔዝ ለሚቀጥሉት ሳምንታት ከክሪስታል ጋር ብዙ ጊዜ ተገናኝተው አንቶኒዮ የት እንዳለ ለማወቅ ሞከሩ። ነገር ግን አንቶኒዮ የት እንዳለ ሊታወቅ አልቻለም። ላለመገኘቱ ትልቁን ሚና የተጫወተው ሜሴጅ ሲላክላት የነበረው በብዙ ስልክ ቁጥር ነበር። መርማሪው በዚህ ሰዓት 2 ነገሮችን ተረዳ። ይህ የሚከታተላት ሰው አንቶኒዮ ወይ ጭራሽ እንዲገኝ አልፈለገም፣ አለበለዚያ ደግሞ ትልቅ ወንጀል እያቀደ እንደሆነ ገብቶታል። ይህን ሁሉ በግምት ውስጥ በማስገባት ማርቲኔዝ ከክሪስታል ጋር የነበረውን ቃለ መጠይቅ አጠናቀቀ። ከዛም ሜሴጅ ሲላክበት የነበረውን ስልክ ቁጥር መረጃውን እንዲያገኝ ከፍርድ ቤት ፍቃድ ተሰጠው። ነገር ግን ቀላል አልነበረም። የስልክ ማስረጃ ለማግኘት አንዳንድ ጊዜ ወራት ይቆያል። ይህ ደግሞ ትልቅ ዋጋ ነበር ክሪስታልን ያስከፈላት። መርማሪው ግን የስልክ መረጃው እስከሚመጣ ዝም ብሎ አልተቀመጠም። የክሪስታልን ባል ዳንኤልን ለማነጋገር ወሰነ። ዳንኤል እንደሚታወቀው ከዚህ በፊት ሌባ ገብቶ ትርፍ ቁልፉን እንደሰረቀ ለፖሊስ ተናግሮ ነበረ። ይህንን ስለሚያውቅ መርማሪው ድጋሚ ለጥያቄ ጠራው። ዳንኤል ከተናገራቸው ብዙ ነገሮች ግን መርማሪው አንድ ነገር አስተዋለ። ዳንኤል ሚስቱን የሚከታተላት ሰው እንዳለ ያወቀው በሜሴጅ ለሚስቱ የሱ ፎቶ ከተላከ በኋላ እንደሆነ ተናገረ። መርማሪው ይህንን ባስተዋለ ጊዜ ጥርጣሬ ተፈጠረበት። ለዛም ነበር የትዳራቸውን ሁኔታ ጠለቅ ብሎ ለማጣራት የሞከረው። ሲያጣራ ያገኘው ነገር ግን ከሰላማዊ ቤተሰብ የራቀ ነበረ። ሁለቱ አብረው የሚኖሩት ለልጆቻቸው ብቻ ብለው እንደሆነ ይደርስበታል። ምክንያቱም ከዚህ በፊት ተጋጭተው ለመፋታት ትንሽ ነበር የቀራቸው። መርማሪው እንዲህ ብሎ አሰበ። ምናልባት ዳንኤል ትዳሩን ለማስተካከል ብሎ የውሸት እያስፈራራት ቢሆንስ ብሎ ተጠራጠረ። ምክንያቱም የሚከታተላት ሰው ብዙ ጊዜ ስልክ ቁጥር ብትቀይርም አዲሱን ስልክ ቁጥሯን ወዲያው ነበር የሚያገኘው።
ነገር ግን የሀሳብ ወዲያውን ውድቅ ተደረገ። ምክንያቱም የሚደግፈው ምንም ማስረጃ ስላልነበረ። ሁሉም ፍንጮች አሁን ወደ አንቶኒዮ ነበር የሚያመለክቱት። ይባስ ብሎ ደግሞ ራሷ ክሪስታል የሚከታተላት ሰው የድሮ ፍቅረኛዋ አንቶኒዮ እንደሆነ በጣም እርግጠኛ ነበረች። ህዳር ወር እንዲሁ በጭንቀት አለቀ። በታህሳስ ወር መጀመሪያ ላይ ግን ለመጀመሪያ ጊዜ ክርስቲያልና ቤተሰቧ ትንሽ እፎይታ ተሰማቸው። አንቶኒዮ በመጨረሻ እጁን ያነሳ ይመስላል። አልፎ ተርፎም አካባቢውን ጥሎ የሄደ ይመስል ነበረ። ነገር ግን እውነታው ይህ የሚከታተላት ሰው ጥቃቱን ከመሰንዘሩ በፊት ጥበቃቸውን እንዲያላሉ ያደረገበት የመጨረሻ ስልቱ ነበረ። ቀኑ እንደ ማንኛውም ቀን ነበር የጀመረው። ዳንኤል ወደ ስራው፣ ክርስቲያልም ደግሞ ልጆቿን ትምህርት ቤት ለማድረስ ወጣች። እሷ በወጣችበት ሰዓት ግን አንድ ሰው ወደ ዋናው በር ተጠግቶ በሩ ላይ ያለውን ካሜራ በፕላስተር ለጠፈው። ወደ ቤቱም ገባ። ከጥቂት ደቂቃዎች በኋላ ክርስቲያል መኪናዋን እየነዳች ተመለሰች። ወደ ጋራዥ ውስጥ ማስገብታ ከመኪናዋ ወረደች። ምንም የምታውቀው ነገር አልነበረም። ነገር ግን በዚያ ጨለማ ውስጥ አንድ ሰው ተደብቆ እየጠበቃት ነበረ። የመኪናውን በር እንደዘጋች ወዲያውኑ ጥቃት አደረሰባት። ጭንቅላቷን መታት፣ በቢላም ወጋት። ከዚያም ደሟ እየፈሰሰ እዚያው ወለል ላይ ጥሎ አጠፋ። ለወራት ሲያቅር የነበረው ያን ወንጀል ጨካኙ ስራውን ፈጽሞ ወጣ። በዚያው ጠዋት ረፈድ ሲል ዳንኤል ከቢሮ ሆኖ ወደ ክርስቲያል ስልክ ደጋግሞ ሲደውል አትመልስም። መልእክትም ላከላት፣ ምንም መልስ የለም። ሰዓታት አለፉ። ዳንኤልም በመጨረሻም ወደ ፖሊስ ደወለ። My wife isn't responding. ዳንኤል ፖሊሶች ጋር በደወለ በደቂቃ ውስጥ አንድ ፖሊስ ወደ ቤታቸው ነገሩን እንዲያጣራ ተራከ። ነገር ግን ዳንኤል በዛው ሰዓት ለእናቷም ደውሎላት ነበረ። ቤቱ ጸጥ ረጭ ያለ ነበረ። ፖሊሱ ከውጭ ሲመለከት ምንም አጠራጣሪ ነገር አላገኘም። ነገር ግን ፍተሻውን ጨርሶ ከመሄዱ በፊት አንድ ሀሳብ መጣለት። መኪናውን ወደ ጋራጅ አስጠጋው። ከዛም መኪናው ላይ ቆሞ ወደ ጋራጅ ውስጥ አየ። ያየው ነገር ግን ልብ የሚሰብር ነበረ። አንድ ሰው ወለሉ ላይ ተዘርግቶ አየ። ሰውነቱ አይንቀሳቀስም። ግድግዳውም ላይም ደም ተረጭቶ ነበረ። ፖሊሱ በፍጥነት ወደ ጋራዡ ሲገባ ክርስቲያል በጭንቅላቷ ላይ ከባድ ጉዳት ደርሶባት አገኛት። ወዲያውኑ የልብ ምቷን ለመመለስ ሲፒአር ማድረግ ጀመረ። ለተወሰነ ጊዜ ቢደክምላትም ምንም ማድረግ አልቻለም። በመጨረሻም የሕክምና ባለሙያዎች እንዲገቡ የጋራዡን በር ከፈተው። ነገር ግን የደረሱት የሕክምና ባለሙያዎች ሳይሆኑ የክርስቲያል እናት ነበረች። እሷም በድንገት ጋራዥ ውስጥ ያለውን ነገር አየችው። ልጇ መሬት ላይ ተኝታለች። ምን ዱብዳ እንዳየች እንኳን በደንብ ሳትረዳ ሌላ ፖሊስ በፍጥነት ደርሶ ከአካባቢው እንድትርቅ አዘዛት። ይህ አጋጣሚ አልነበረም። የልጇን ሬሳ እንድታይ ያደረጋት አውቆ ነበረ። ጋራዥ ውስጥ የሕክምና ባለሙያዎች የክርስቲያልን ሕይወት ለመመለስ በጣም እየተጣጣሩ ነበረ። ነገር ግን በልብስ ተሸፍኖ ያለውን ቁስል አላዩትም ነበረ። ዶክተሮቹ ለጥቂት ደቂቃዎች ከሞከሩ በኋላ ከዚህ በኋላ ሊያደርጉት የሚችሉት ምንም ነገር እንደሌለ ተረዱ። የክርስቲያል አስክሬን አጠገብ ቦርሷ ውስጥ ፖሊሱ አንድ ሽጉጥ አገኘ። ሽጉጡን ለማውጣት ጊዜ እንኳን አላገኘችም ነበር። ፖሊሶቹ ጥቃት አድራሹን እያንዳንዱን የቤቱ ክፍል ውስጥ ፈለጉ። ነገር ግን ቤት ውስጥ ማንም አልነበረም። ከዛም ወደ ውጪ ሲወጡ ግን ይህ ድንገተኛ ወንጀል ሳይሆን የታቀደበት እንደሆነ የሚያሳዩ ትናንሽ ፍንጮችን ማግኘት ጀመሩ። ፖሊሶቹ የበሩ ቁልፍ እንደተቆለፈና በበሩ ካሜራ ላይ ፕላስተር መለጠፉን አዩ። ይህን ያደረገው ሰው አስቀድሞ በደንብ ያቀደና የተዘጋጀ መሆኑ ግልጽ ነበረ። ፖሊሶች አካባቢውን እየመረመሩ ያሉ የክርስቲያል ቤተሰቦች አንድ በአንድ መምጣት ጀመሩ። አሁን በቦታው ላይ የክርስቲያል እናት፣ አባትና ወንድም እዛ ነበር የነበሩት። እዛ ቦታ ላይ ግን ብቸኛ ያልነበረው ሰው ዳንኤል ነበረ። ለሳምንታት ለፖሊሶች ሚስቴን ልጠብቃት አልችልም ብሎ ሲያመለከት የነበረው ዳንኤል ሚስቱ እንደተገደለች ቢያቅ ምን ሊሆን ብለው እየጠበቁ ነበር። ዳንኤል ነገሩን ከሰማ በኋላ በባቡር ወደ ቤት እየተመለሰ ነበር። መርማሪዎቹ እሱን እየጠበቁት እያሉ ምርመራቸውን ቀጥለው ነበር። ነገር ግን ያላስተዋሉት ነገር ነፍሰ ገዳዩ ካሰቡት በላይ ለነሱ ቅርብ ነበረ። የክርስቲያል ቤተሰቦችን ጥያቄ ለመጠየቅ እየተዘጋጁ ሳለ ዳንኤል ድንገት ቦታው ደረሰ። ንግግራቸውንም አቋረጠ። ወዲያውኑ ማልቀስ ጀመረ። በሚስቱ ላይ በደረሰው ክፉኛ ነገር የተሰበረና በሐዘን የተጎዳ ምስኪን ተጎጂ መስሎ ለሁሉም ታየ።
በዚህ ሰዓት ፖሊሶቹ ዳንኤልን ለመጠራጠር ምንም አይነት ምክንያት አልነበራቸውም። ነገር ግን በዛ የሐዘን ጭንብል ውስጥ ፍጹም ደመ ቀዝቃዛና ጨካኝ የሆነ ሰው ተደብቆ ነበረ። ምክንያቱም ዳንኤል በዛ ጋራዥ ውስጥ ምን እንደተፈጠረ ጠንቅቆ ያውቅ ነበረ። ራሱን የገደላት እያንዳንዱ የሚያፈሳቸውን እንባዎችና የተንቀጠቀጠ የሚናገራቸው ንግግሮች የትወናው አካል ነበሩ። እዛው እናትና አባቷ ፊት ለፊት ይህን የውሸት ትዕይንት መተወኑ ቀጠለ። በዚህ ሐዘን ውስጥ ሆና የክርስቲያን እናት ዳንኤልን አቅፋ ለማጽናናት ትሞክራለች። እቅፏ ውስጥ ያለው ግን የገዛ ልጇን ያረዳት ጨካኝ ነፍሰ ገዳይ መሆኑን በፍጹም አታውቅም ነበረ። የሚያሳዝነው ግን ለፖሊሶቹ የስራቸው ከባዱ ክፍል ገና አላበቃም ነበረ። ቤተሰቦቹ ውጪ ሆነው ሲያለቅሱ ስለ እናታቸው ምንም የሚያውቁት የክርስቲያን ልጆች ለመውሰድ አንድ መርማሪ ወደ ትምህርት ቤት ተላከ። መርማሪው የክርስቲያንን ትልቋን ልጅ ሲያገኛት ልጅቷ ቀድማ በድንጋጤ እየተንቀጠቀጠች ነበረ። በስልኳ ላይ ያለውን የቤቱን ካሜራ ስታይ ነበረ። አንድ መጥፎ ነገርም እንደተፈጠረ እርግጠኛ ነበረች። በዛ ድንጋጤ ውስጥ ሆና ግን ለመርማሪው አንድ ነገር ተናገረች። ይህ የምርመራውን አቅጣጫ ሙሉ ለሙሉ የቀየረ ነበረ። ዳንኤል ለረጅም ጊዜ እናታቸው እሱ ላይ ሴራ እያሴረች እንደሆነና ልታስገድለው እንደምትፈልግ ለልጆቹ ብዙ ጊዜ ይነግራቸው ነበረ። እናም ልጆቹ እናታቸው መጥፎ ሰው እንደሆነች አምነው ነበረ። በአንድ በኩል ዳንኤል ለመርማሪዎቹ ሚስቱን መጠበቅ የማይችል የዋህ ባል መስሎ ይታያል። በሌላ በኩል ደግሞ ለልጆቹ እናታቸው ልታስገድለው እንደምትፈልግ ይነግራቸዋል። እውነታው የትኛው ነው? ዳንኤል ያቀዳቸው ነገሮች ሁላ በሱ እቅድ እየሄዱለት ነበረ። ወደ ወንጀሉ ስፍራ ስንመለስ መርማሪዎቹ ስራቸውን ቀጥለዋል። አካባቢውን አሰሱ። እንዲሁም ገዳዩ ቤት በኩል ቤት ውስጥ እንደገባና ከዛም የት እንደሄደ ሰፈር ውስጥ ያሉ ካሜራዎችን መሰብሰብ ጀመሩ። የዚያን ጊዜ የክርስቲያን የቀድሞ ፍቅረኛ አንቶኒዮ የመጀመሪያ ተጠርጣሪ ነበረ። ሀገር አቀፍ የእስር ትዕዛዝ ወጣበት። መርማሪዎቹ በአስቸኳይ ነገሩን ለመፍታት ለሳምንታት ሲጠባበቁት የነበሩትን የስልክ ቁጥር መረጃ የስልክ ኩባንያውን በፍጥነት መረጃውን እንዲሰጣቸው የሚያስገድድ ትዕዛዝ አወጡ። መርማሪ ማርቲኒዝ እነዚህን ሰነዶች ከሳምንታት በፊት አግኝቷቸው ቢሆን ኖሮ ምናልባት ዛሬ በሕይወት ትኖር ነበረ። ይህ እየተካሄደ እያለ ዳንኤል ከቀሪው ቤተሰብ ጋር አብሮ ወደ መደበኛ ቃለ መጠይቅ ወደ ፖሊስ ጣቢያ ሄዱ። ይህ የተለመደ አሰራር ነው። መርማሪዎች በቀላሉ ምስክርነት ለመሰብሰብ ብቻ ሙሉ ቤተሰብ ይጠይቃሉ። እንደሚታወቀው ቤት ውስጥና መኪና ውስጥ ብዙ ካሜራ ገጥሞ ነበረ። ፖሊሶችም መኪና ውስጥ ምንም አይነት የቦታ መጠቆሚያ መሳሪያ እንደሌለ አረጋግጠው ነበረ። ነገር ግን እንደዛም ካረጋገጡ በኋላ የሚከታተላት ሰው የት እንዳለች በየጊዜው ያውቅ ነበረ። ዳንኤል የስራው ቦታ እያለ ፎቶ ተልኮለታል።